السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يشروط الصلاة كتاب أسرين درساتنا نميهن إن شاء الله. كذبا في تبنبرة درس لا شيخ محمد ابن عبد الوهاب الله يزن الله تشونا سلا صلاة أركان የሶላት ሩክኖችን በተመለከተ ያነሱትን አይተን ነበረ። ነጥቦችን ለማያያዝ ያክል ወአርካኑ ሶላቲ 14 የሶላት ማዕዘናት 14 ናቸው ብለው ያነሱበትን አይተን ነበር። ከነዚያ ውስጥ ሶስቱን አይተናል። ዛሬ የምንነሳበት አራተኛው ሩክን ነው የሚሆነው ኢንሻአላህ። ቀጥታ ወደ መትኑ ገባለሁ። ወሩኩዑ ሩኩዕ ቃል በቃል ከተረጎምኩኝ በኋላ ማብራሪያ ያስከትላለሁ ኢንሻአላህ። ወሩኩዑ ሩኩዕ والرفع منه እንደዚሁም ከሱ መነሳት የሶላት አርካኖችን ነው እየዘረዘሩ ያሉት። ልብ በሉ፣ የሶላት አርካኖች የሚባሉት ወሳኝ የሆኑ ዋና የሆኑ የሶላት ክፍሎች ናቸው። ሳይፈጸሙ ቢቀሩ በመርሳትም ይሁን በማወቅ ካልተፈጸሙ ጎዶሎ ነው የሚሆነው፣ ልክ አይሆንም፣ የተበላሸ ነው የሚሆነው። ስለዚህ የግድ ማካካስ ያስፈልጋል። አንድ ሰው ለምሳሌ ያክል ያለ ፋቲሃ ሶላት ሊሰግድ አይችልም። ያለ ፋቲሃ የማይችል ሰው ከሆነ ያ ሌላ ርዕስ ነው። መቅራት እየቻለ ፋቲሃን አውቆ ሆነ ብሎ ሳይቀራ ቢሰግድ ሶላት የለውም ይሄ ሰው። ልክ እንደዚሁ ሌሎችም አርካኖች ላይ የሶላት መግቢያው መክፈቻው ተክቢረቱል ኢህራምን ከመነሻችን ላይ አንስተናል። ተክቢረቱል ኢህራምን ያላስገኘ ሰው ሶላት ውስጥ አልገባም። ዝም ብሎ ነው ጎንበስ ቀና የሚለው። ልክ እንደዚሁ ዛሬ የምንነሳበት ከነዚያ ነጥቦች የቀጠሉ ነጥቦችን ነው ያነሱ ያሉት። ወሩኩዑ ሩኩዑም እንደዚሁ ከሶላት አርካን ውስጥ ነው። አርካን የሚባሉት በሶላቱ ውስጥ የሚፈጸሙ ናቸው። ከሽሩጥ የሚለዩት በምንድነው? ሽሩጥ የሚባለው ሸርጦች የሚባሉት ቅድመ ሁኔታዎች ናቸው። አንድ ሰጋጅ ወደ ሶላት ከመግባቱ በፊት ለሶላት ብቁ መሆኑን የሚያሳዩ ሲያስገኛቸው፣ እነዚህን ነገሮች ሲያስገኝ ሽሩጦችን ሲያስገኝ፣ ለምሳሌ ጣሃራ፣ ወደ ቂብላ መዞር፣ የወቅት መግባት፣ የአቅል ጤነኛ መሆን፣ ሙስሊም መሆን የመሳሰሉ የተዘረዘሩት አሉ። እነዚህ ነገሮች ባልተሟሉበት አንድ ሰው መስገዱ ትርጉም አይኖረውም። ስለዚህ ሰጋጅ ሶላቱ ውስጥ ከመግባቱ በፊት መገኘት ያለባቸው ወሳኝ ቅድመ ሁኔታዎች ሽሩጥ ተብለው ይጠራሉ። አርካን የሚባሉት ደግሞ ሶላቱ ውስጥ ከተገባ በኋላ የሚፈጸሙ እጅግ አንገብጋቢ የሆኑ በፍጹም ሊቀሩ የማይችሉ ባይገኙ ሶላቱ ውድቅ የሚሆንባቸው የሶላት ክፍሎች ናቸው። ወሩኩዑ ሩኩዕ አሉ ከሶላት ቅድመ ሁኔታ ማነው? ከሶላት አርካኖች ውስጥ አንዱ ሩኩዕ ነው አሉ። ከዛም ወረፍዕ ሚንሁ ከሱ መነሳት ከሩኩዕ ቀና ማለት፣ ወሱጁዱ ሱጁድ ማድረግ፣ ዐለል አዕዳእ በአካል ክፍሎች፣ አሰብዓ በሰባቱ የአካል ክፍሎች፣ ወልኢዕቲዳል መደላደል መረጋጋት፣ ሚንሁ ከሱ ማለትም ከሱጁድ ተመልሶ መደላደል መረጋጋት፣ ወልጀልሰቱ ሌላኛው ደግሞ መቀመጥ ነው፣ በይነ ሰጅደተይን በሁለት ሱጁዶች መካከል። ወደሊሉ ማስረጃው ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለቱ ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ እርከዑ ሩኩዕ አድርጉ፣ ወስጁዱ እንዲሁም ሱጁድም አድርጉ። ሩኩዕ አጎንብሱ፣ ወስጁዱ በግንባራችሁ ተደፉ። ወልሐዲት ከሐዲት ደግሞ ማስረጃው አንሁ ከሳቸው ተይዞ ሰለላሁ ዐለይሂ ወሰለም ከነቢያችን ማለት ነው። ኡሚርቱ ታዝዣለሁ አሉ አን አስጁደ ሱጁድ እንዳደርግ በግንባሪ እንድደፋ على 7 أعظم በሰባት አጥንቶች ማለትም በሰባት የአካል ክፍሎች። ወጡመእኒና ሌላኛው የሶላት ሩክን ደግሞ ጡመእኒና መረጋጋት ነው፣ ተረጋግቶ መፈጸም። ፊ ጀሚዕል አፍዓል በሁሉም ተግባራት። ወተርቲብ ተራ ጠብቆ መፈጸም። በይነል አርካን በሶላት ሩክኖች መካከል አንዱን ካንዱ ያዘበራረቀ ቅደም ተከተሉን ያዛባ ሳይሆን በትክክል ጠብቆ መፈጸም፣ ቅደም ተከተሉን ተራውን መጠበቅ።
والدليل ማስረጃው ለዚህ ሐዲስ ነው የትኛው المسيء صلاته صلاتun አበላሽቶ የሰገደው አጥፍቶ የሰገደው ሰው ታሪክ المسيء في صلاته بصلاته ውስጥ አሳስቶ አጥፍቶ የፈጸመው عن أبي هريرة رضي الله عنه كأبو هريرة تيزو الله يوددلاቸውና قال እንዲህ ብለዋል بينما نحن جلوس እኛ ተቀማጮች ሆነን ሳለ ተቀምጠን ሳለ عند النبي صلى الله عليه وسلم ከነብያችን ዘንድ إذ دخل ከሳቸው ዘንድ ገባ ድንገት ገባ رجلنا አንድ ሰው فصلى ከዛም ሰገደ فسلم السلامة سجدوا አጠናቆ السلامة على النبي صلى الله عليه وسلم እሺ فصلى سجد فسلم سلامتا አቀረበ على النبي صلى الله عليه وسلم በነብያችን ላይ ሲጨርስ ከሳቸው ዘንድ መጥቶ السلام عليكم ብሎ ሰላምታ አቀረበ صلى الله عليه وسلم فقال በዚህን ጊዜ አሉት እሳቸው ارجع تملس فصلي سجد فإنك لم تصلي مكنياتم ما أنت سجدكم አሉት فعلها ثلاثا ሶስት ጊዜ ፈጸማት ሶላቷን አንድ ጊዜ ይፈጽማል መጥቶ ሰላምታ ሲያቀርብ ተመለስ ስገድ አልሰገድክም ይሉታል ሁለተኛ መጥቶ ሰግዶ ካጠናቀቀ በኋላ ሰላምታ ሲያቀርብ አሁንም ሰላምታውን መልሰው አልሰገድክም ተመለስ ስገድ እያሉት ሶስት ጊዜ ፈጸመ ثم قال ከዚያም ማለ والذي بعثك بالحق በዚያ በሐቅ በላከ ይሆንብኝ ነብይ አድርጎ በሐቅ በላከ لا احسن على سامرم لا احسن አሳምሪ መፈጸም አልችልም غير هذا ከዚህ ውጪ ከዚህ በላይ ማሳመር አልችልም አላቸው فعلمني ስለሆነ ማሳውቀኝ አላቸው فقال له النبي صلى الله عليه وسلم በዚህን ጊዜ ነብያችን አሉት إذا قمت በምትቆም ጊዜ إلى الصلاة ወደ ሶላት ለሶላት ስትቆም ጊዜ فكبر በመጀመሪያ ተክቢራን አስገኝ ተክቢረተ الإحرام የመጀመሪያው ሩክን ነው الله أكبر ወደ ሶላቱ መግቢያ ثم ከዚያም اقرأ ما تيسر معك ካንተ ጋር የተገራልህን ما تيسر የተገራውን معك አንተ ዘንድ ካለው ከቁርአን አንተ ዘንድ ካለው የተገራልህን ቅራ አሳልፈናል በቀዳሚነት ፋቲሐን ነው የሚቀራው ከፋቲሐ ባሻገር የቻለውን የተገራለትን ይቀራል ማለት ነው ይሄ ወሳኝ ዋና ክፍሎቹን እየጠቆሙት እንጂ ከዛ በፊት ምንም ይፈጸማል ዱዓኡ الاستفتاح አለ اعوذ بالله من الشيطان الرجيم بسم الله الرحمن الرحيم የመሳሰሉ የሚሉት ይካተታሉ ማለት ነው የተገራልህን ቅራ من القرآن كقرآن ثم اركع ከዛም ركوع አድርግ ስትጨርስ حتى تطمئن እስከምትረጋጋ ድረስ ጡማእኒና መጣ ማለት ነው እስከምትረጋጋ راكعا ركوع ያደረክ ያጎነበስ ከሆነ እስከምትረጋጋ ثم ارفع ከዛም ቀና አድርግ ራስህን አንሳ حتى تعتدل እስከምትደላደል قائما ቆመህ የቆም ከሆነ እስከምትደላደል ثم اسجد ከዛም سجود አድርግ حتى تطمئن ساجدا سجود ያደረክ ከሆነ እስከምትደላደል ድረስ ثم ارفع كزام قنا أدرك ثم ارفع أنسى راسهن حتى تطمئن جالسا يتقمط كهونه اسكمتدلدل درس ثم ارفع كزام قنا أدرك ذلك يهن ثم افعل كزام فزم ثم افعل كزام فزم ذلك يهنن في صلاتك كلها بصلاته باتقالي ስለዚህ ከሱጁድ ራሱን ካነሳ በኋላ ተደላድሎ ቆየት ይላል ላፍታ ከዛም ይቀመጣል ትንሽ ተቀመጣል ثم فعل ذلك ከዛም ፈጽም አሉት ሙሉ ረካዓ ከጠቆሙት በኋላ ثم فعل ذلك ከዛም ይሄንን ፈጽም في صلاتك كلها በሶላትህ በአጠቃላይ በሁሉም ሶላትህ በዚህ መልኩ ጨርስ አሉት ሙሉ አሰጋገዱን ያውቃል ማለት ምንድነው ስንት ረካዓ እንደሚጠበቅ ያውቃል ጨርሶ ነው እየመጣ ያለው የጎደለውን ጡማእኒና ስለሆነ በምን መልኩ ማስገኘት እንዳለበት ዝርዝሩን አመላከቱት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እሺ የተወሰነ ማብራሪያ አስከትላለሁ ከዛ በፊት والركوع والرفع منه ካለ በኋላ
አንዳንድ ኑስኻ ላይ የቃላት ልዩነት ሊገጥመን ይችላል። እዚህ ላይ ምን ሚል ልናገኝ እንችላለን? ወረፍዕ ሚንሁ ካለ በኋላ ወልኢዕቲዳሉ ሚንሁ ከሱ መደላደል በምን ፋንታ ወሱጁድ ዐለ አልአዕዳኢ السبعة ወልኢዕቲዳል ሚንሁ የሚለው ወልኢዕቲዳል ሚንሁ እዚህ ቀድሞ መጥቶ ልናገኘው እንችላለን። መልእክቱን አይቀይርም። ሁለቱም ጋር ኢዕቲዳል መኖር አለበት። ማለትም ከሩኩዕ መልስም ላይ ከሱጁድ መልስም ላይ ኢዕቲዳል ይገኛል ማለት ነው። የተወሰኑትን ነጥቦች ማብራሪያ አስከተላለሁ ኢንሻአላህ። እሺ በዚህ ላይ የመጀመሪያ ያነሱት ነጥብ ወሩኩዕ ሩኩዕ ስንተኛ ሩክን ነው? ቀደም ብለን 3 ሩክኖችን አሳልፈናል። አራተኛው ምንድነው ማለት ነው? እዚህ ላይ ሩኩዕ ነው። ሩኩዕ ከሶላት ወሳኝ ዋና ከሆኑ ሩክኖች ውስጥ አንዱ ነው። ምንድነው ሩኩዕ ማለት? አልኢንሒና ጎንበስ ማለት ደሊሉ ሁለት ደሊል ማንሳት ይቻላል። አንድ ያ አዩሃ الذين آمنوا اركعوا እናንተ ያመናችሁ ሆይ ሩኩዕ አድርጉ፣ በሶላታችሁ ውስጥ ሩኩዕን አስገኙ። ከሶላት ዋና ክፍሎች ውስጥ ሩኩዕ ስለሆነ በዚህ መልኩ ተገለጸ። ሁለተኛ ደሊል ደግሞ حديث المسيء صلاته ወይም حديث المسيء في صلاته በሶላቱ ውስጥ አበላሽቶ የሰገደው ሰውየውን ያሳለፍነው የሱ ታሪክ ላይ የተወሰው ሐዲስ ነው። እዛ ላይ ثم اركع ከዚያም ሩኩዕ አድርግ አሉት። ቲላዋ ቁርአን ከጨረስክ በኋላ ከዚያም ሩኩዕ አድርግ حتى تطمئن راكعا ሩኩዕ ያደረክ ሆነ እስከምትደላደል ثم اركع ነው ያሉት። ለሩኩዕ ሁለት ደሊል ተወሳ ማለት ነው። ابن المنذر رحمه الله من يلالو وأجمعوا على أن القادر لا تجزئه الصلاة إلا أن يركع ويسجد. بعلماء الإسلام بإسلام مهران مكاكل إجماع على واتسم منت يقارا سم منت على ركوع ما درق يشالا عندسو سجود ما درق يشالا يالا ركوع يمي سجدو صلاة واغان دليلو يشالا سيبال ማንን እያወጣን ነው? ያልቻለ ሰው በሚችለው በአቅሙ ልክ ይፈጽማል። የሚችል ሰው ግን በዚህ መልኩ ሳይፈጽም ሶላቱ ዋጋ አይኖረውም። ስለዚህ ለሩኩዕ 3 ደሊሎችን አሳለፍን ማለት ነው። አንደኛ ያ አዩሃ الذين آمنوا اركعوا የሚለው ላይ፣ ሁለተኛ حديث المسيء في صلاته፣ ሶስተኛ ኢጅማዕ ከቁርአን አንድ ከሐዲስ አንድ ከኢጅማዕ እንደዚሁ ደሊል ተጠቀሰ ማለት ነው። طيب እዚህ ጋር የሚነሳ አንድ ነገር አለ። ሩኩዕ ይባል ዘንድ ዝቅተኛው የሚፈለገው ነጥብ ምንድነው? በምን መልኩ መፈጸሙ ነው? والواجب ግዴታው እዚህ ላይ من ذلك الانحناء بحيث يمكنه مس ركبته بيديه በእጆቹ ጉልበቱን በሚነካ መጠን ማጎንበስ አለበት። በዛ መጠን እንኳን ጎንበስ ካላለ ሩኩዕ ተብሎ ሊቆጠር የሚችል አይደለም። ይሄ ማጎንበስ ቢያንስ እጆቹ ሩኩዕ የሚደርሱ መሆን አለባቸው ማለት ነው። ማለት እጆቹ ጉልበቶቹ ላይ የሚደርሱ መሆን አለባቸው ማለት ነው። ሩኩዕ ለመባል ዘንድ ማለት ነው። ሩኩዕ ለመባል ይሄ ያስፈልገዋል። እሺ ከዛ والركن الخامس አምስተኛው ሩክን الرفع منه كسو منسات ነው። ከሩኩዕ መነሳት ሩክን ነው የሶላት ማለት ቀላል ክፍል አይደለም። ሩኩዕ ላይ ያለ በዛው መውረድ አይችልም። ቀጥ ብሎ መመለስ አለበት፣ መነሳት አለበት። ቀድሞ እንደነበረው መቆም አለበት ማለት ነው። ማስረጃ ثم ارفع حتى تعتدل قائما የሚል ሐዲስ አሳልፈናል ቀደም። ከዛም ቆመህ እስከምትደላደል ድረስ ثم ارفع راسهن አንሳ ቀጥ ብለህ ቁም ثم ارفع አንድ መረጃ ይሄ ነው። ሁለተኛ መረጃ وكان النبي صلى الله عليه وسلم ነብያችን ነበሩ اذا رفع رأسه ራሳቸውን ከሩኩዕ ሲያነሱ من الركوع ከሩኩዕ ተብሎ የቀረበ ሐዲስ አለ። ሙሉ መልእክቱ አይደለም የፈለኩት። ከሩኩዕ ራሳቸውን ሲያነሱ ነበሩ የሚለው አሁንም ራስን ማንሳት ግድ እንደሆነ ከዚህ እንወስዳለን ማለት ነው። እሺ ወሩክኑ السادس ስድስተኛው ሩክን ደግሞ እሺ እዚህ ጋር አንድ የሚነሳለ አምስተኛው ሩክኑ ላይ
ከሩኩዕ መነሳትን ቀጥ ማለትን በተመለከተ ይሄ ኺላፍ አለበት። አብዛኞቹ ዓሊሞች ሩክን ነው ግድ ነው ካልሆነ ሶላቱ ዋጋ የለውም ብለው ሲያስቀምጡ አቡ ሐኒፋ ግን ይሄ ሩክን እንዳልሆነ በዛው መውረድ እንደሚቻል ይገልጻሉ። ይሄ ልክ አይደለም። የሰፊው የብዙሃኑ ዑለማ አቋም ነው ትክክለኛው። ለምን ያሳለፍነው ሐዲሱል ሙሲእ ፊ ሶላቲሂ ሰውየውን በምን መልኩ ነው ያስተማሩት ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ከሩኩዕ ثم ارفع ነው ያሉት። ከዛም ከሩኩዕ ራስህን ቀና አድርግ ተነስ ነው ያሉት። ቀጥ ብለህ ቆም ነው ያሉት። ሰውየውን አልሰገድክም ተመለስ ስገድ ብለው ነው በዚህ መልኩ ያመላከቱት። ስለዚህ ይሄ በዚህ መልኩ መስገድ ግዴታና ሩክን እንደሆነ ካልሆነ ሶላቱ እንደሚበላሽ የሚያመላክት ማስረጃ አለ ማለት ነው በውስጡ። ስድስተኛው ሩክን ወሩክኑ ሳዲስ ስድስተኛው ሩክን ምንድነው? አልኢዕቲዳል ሚንሁ ከሱ መደላደል ተደላድሎ ተረጋግቶ መቆየት። ቀና ብሎ ዝም ብሎ በፍጥነት መመለስ ሳይሆን ባለበት ላፍታ ቆየት ይበል። ይሄ አልኢዕቲዳል ሚንሁ ሚነ ሩኩዕ እንደዚሁም ማለፍ ብሎ ሚነ ሱጁድ ለሁለቱም ይሆናል። ለሁለቱም ካጎነበሰበት ሲመለስ ከሩኩዕ ሲመለስ ከሱጁድም ሲመለስ ላፍታ የተወሰነ ቆየት ማለት ከሶላት ሩክኖች አርካን ውስጥ የሚጠቀስ ነው። ማስረጃ እያንዳንዱን ነጥብ በደሊል እያየን ነው። አንደኛ ደሊል እዚሁ ሐዲስ አልሙሲእ ፊ ሶላቲሂ ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ثم ارفع حتى تعتدل قائما تعتدل የሚለው ላይ ነው ነጥቡ። ቆመህ የተደላደልክ እስከምትሆን ድረስ ኢዕቲዳል መደላደል ላፍታ እያንዳንዱ አጥንቱ ወደ ቦታው መመለስ ያስፈልጋል ማለት ነው። አካላቱ ሁሉም ወደ ቦታቸው እስከሚመለሱ ቀጥ ብሎ ቆሞ መደላደል ማለት ነው። በሌላም ሐዲስ ላይ እንደዚሁ ምን ተብሏል? ሰሐቦች ምን ብለዋል? ወደ ሩኩዕ በሚያጎነብሱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ቃመ ይቆሙ ነበር حتى يقول القائل የሚል ሰው እስከሚል ድረስ قد نسي መውረዳቸውን ረሱት እንዲህ እስከሚል ድረስ ቀጥ ብለው ይቆሙ ነበር ነው የተባለው። ይሄ ኢዕቲዳል ነው። ሱጁድም ላይ እንደዚሁ ኢዕቲዳል ማለት ነው። ስለዚህ ከሶላት አርካን ውስጥ የሚወሱ ናቸው ማለት ነው። በእነዚህ የሚወሳ ነው በዚህ ቦታ ላይ ኢዕቲዳል ማድረጉ። الركن السابع سباتኛው ሩክን السجود على الأعضاء السبعة በሰባቱ የአካል ክፍሎች ሱጁድ ማድረግ ሱጁድ ማድረግ። ሱጁድም ከሶላት አርካን ሩክኖች ውስጥ አንዱ ሩክን ነው። ማስረጃው ያ አዩሃ الذين آمنوا اركعوا واسجدوا የሚለው اركعوا ከዛም واسجدوا ብዙ መረጃ ነው ያለው። አንድ ሁለቱን ጠቁም እያደረኩ አልፋለሁ ማለት ነው። በሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኡሚርቱ ታዝዣለሁ አን አስጁዳ ሱጁድ እንዳደርግ على 7 أعظم በሰባት አጥንቶች ማለትም በሰባት የአካል ክፍሎች ሱጁድ እንዳደርግ ታዝዣለሁ። ከዛም ዘረዘሩ على الجبهة በግንባር አሉና ከዛ ምን አደረጉ? وأشار بيده በእጃቸው አመላከቱ على أنفه ወደ አፍንጫቸው ማለት ምንድነው? በግንባር ሲባል ግንባሩን ብቻ አድርጎ ልክ ህፃናት እንደሚያደርጉት አፍንጫ መሬት ሳይነካ ምንም ያደርጉ ሰዎች አሉ። ግንባራቸውን ብቻ አስነክተው የሚነሱ ሰዎች አሉ። ይሄ ልክ አይደለም። وأشار بيده على أنفه በጣታቸው ወደ አፍንጫቸው ጠቆሙ። ስለዚህ የመጀመሪያ በፊት ግንባር ከአፍንጫ ጋር መሬት መንካት አለበት። ወልየደይን ሁለት እጆች 3 ሆነ። ወሩክበተይን ሁለት ጉልበቶች 5 ሆነ። ወአጥራፍ القدمين የእግር ጣቶች ጫፎች 7 ሆነ። ስለዚህ ሁለት እጆች ሁለት ጉልበቶች የሁለት እግር ጫፎች በድምሩ እነዚህ 2 2 2 6 ግንባር ሲጨመር 7 በሰባት የአካል ክፍሎች ሱጁድ እንዳደርግ ታዝዣለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዚህ መልኩ መፈጸም ይገባል ማለት ነው። ከዛም ወሩክኑ الثامن 8ኛው ሩክን ወልጀልሳ በይነ ሰጅደተይን በሁለት
ሱጁዶች መካከል መቀመጥ አንደኛውን ሱጁድ አድርጎ ተመልሶ ሳይቀመጥ መመለስ ጀመር አድርጎ እዛው ቢደፋ ልክ አይደለም በመሃል መቀመጥ ያስፈልጋል ለምን ነብዩ ሰለላሁ ዐለይሂ ወሰለም ለዚያ ሰው ሶላቱን በትክክል ላልፈጸመው ምን ብለውታል ثم اسجد حتى تطمئن ساجدا سجود ላይ እስከምትደላደል ድረስ ሱጁድ አድርግ ተደፋ ثم ارفع ከዛም ተመለስ ራስህን አቅና حتى تطمئن جالسا የተቀመጥ ከሆነ እስከምትደላደል ኢዕቲዳልም እዚህ አብሮ ተጠቀሰ ቀደም ብዬ የጠቀስኩት ስለዚህ በሁለት ሱጁድ መካከል መቀመጥም ከሶላት አርካን ውስጥ የሚወሳ የሚጠቀስ ነው ማለት ነው በትክክል እንፈጽም ይገባል والركن التاسع ዘጠነኛው የሶላት ሩክን ደግሞ والطمأنينة في جميع الأفعال በሁሉም የሶላት ክፍሎች ላይ በተለይም በየትኞቹ በአርካኖቹ ላይ አርካኖቹን እየቆጠርን ያለ ነው በተለይም በአርካኖቹ ላይ ጡመእኒናን ማስገኘት መረጋጋትን ማስገኘት ከዛ ባነሱት ላይ መረጋጋት እንደ ሁክም ዋጅብ ላይ መረጋጋት ዋጅብ ነው ሙስተሐብ ላይ መረጋጋቱ እንደዚሁ ሙስተሐብ ይሆናል እንደ ሁኔታው ይታያል ማለት ነው በተለይ አርካን ላይ መደላደል ማነው መረጋጋት ከሶላት ወሳኝ ክፍሎች ማለትም ከአርካን ውስጥ የሚቆጠር ነው እሺ ወጥማእኒና ሱኩን ማለት ነው መርጋት ትንሽ እንኳን ቢሆን መጠኑ ምን ያክል ነው ከተባለ ጡማእኒና በቋንቋ ደረጃ استقرار الاعضاء ዘመንማ የሆነች ያክል የአካል ክፍሎች ሰከን ማለታቸው ማለት ነው ይሄ በቋንቋ ደረጃ ነው እዚህ ጋር ግን የተፈለገው ምንድነው ከተባለ ከዚሁ ጋር የሚቀርብ ነው መጠኑ ምን ያህል ነው ከተባለ ቢያንስ በዚያ ሩክኑ ላይ የሚደረጉ ዚክሮችን ቢያንስ አንድ ጊዜ ማስገኘት ቢያንስ አንድ ጊዜ ሶስት ብለው የገለጹም አሉ ቢያንስ አንድ ጊዜ ማስገኘት ለምሳሌ ሩኩዕ ላይ ሱብሃነ ረቢየል ዐዚም ቢያንስ አንድ ጊዜ ሱጁድም ላይ እንደዚሁ ከሩኩዕ መልስ ላይ እንደዚሁ በዛ ቦታ ላይ የሚፈጸሙ ዚክሮችን ቢያንስ አንድ ጊዜ ማስገኘት ይሄም አብዛኞቹ ዓሊሞች ዘንድ ከሩክን የተቆጠረ ነው አቡ ሐኒፋ ብቻ የተለየ ሐሳብ አንጸባርቀዋል ማለት ምንድነው ይሄ ግዴታ ደረጃ አይደርስም የሚል ሐሳብ ምን ማለት ነው በፍጥነት ቢፈጸም ችግር አይኖረውም ማለት ነው ነገር ግን ትክክለኛው አፈጻጸም ትክክለኛው አቋም ምርጫ የብዙሃኑ ዑለማ አቋም ነው ለምን ደሊላችን ማስረጃችን ምንድነው ጡማእኒናን ስላጎደለ ነው ያንን ሰው ارجع فصلي فإنك لم تصلي ብለው የነገሩት ተመለስና ስገድ አልሰገድክም ካሉ በኋላ በየመሃሉ ላይ ጡማእኒናን ያስገቡ ነው የነገሩት ተረጋግተህ ሩኩዕ እስከምታደርግ ስትመለስ حتى تعتدل قائما حتى تعتدل ساجد قاعدا ተቀምጠህ እስከምታደርግ እስከምትረጋጋ እያሉ ነው የተናገሩትና ይሄን በትክክል ማስገኘት ይገባል شيخ الإسلام أحمد بن تيمية رحمه الله من يلالو فأما مجرد الخفض والرفع عنه عنده قوم بس أنا مالت بتشاون مدلادل ساينور فلا يسمى ذلك ركوعا ولا سجودا من رقاقات كليلة إيه ركوعنا سجودا يبالم بفتنة قوم بس بلو بملس بفتنة وردو بملس إيه ركوعنا سجودا يبالم ومن سماه ركوعا وسجودا يهنن ركوعنا سجود بلو يتأروا فقد غلط على اللغة قنق على راسو ستتن يفزمو فهو مطالب بدليل من اللغة كقنق دليل يتأيق البزيه ملكو مدمدم على أن هذا يسمى راكعا وساجدا ساير رقاقا بفتنة وردو بملس بفتنة أقوم بسو بملس ركوعنا سجود فزموال لمالتهن حتى يكون فاعله ممتثلا للأمر تزازم فزموال لمالت دليل أسفل قال بقوانقام ما يسكير مهي وحتى يقال إن هذا الأمر المطالب به يحصل الامتثال فيه بفعل ما يتناوله الاسم سمو بميت أقمو ملكو تفزموال لمالت تقنتوال لمالت بتجأباج من مهون اللبت مدلاد المرقاقات منورا لبته سيهون تقنتوال مالت أيتشال ميالو ይጠቅሳሉ ባጭሩ ሚዛን የሚደፋው የሰፊው የብዙሃኑ ዑለማ አቋም ነው አንድ
በቋንቋ ደረጃ አንድ ሰው ሩኩዕ እና ስጁድ አስገኝቷል ማለት አይቻልም በፍጥነት ተወርሮ ቢመለስ። ሁለተኛ ደግሞ ሐዲስ አልሙሲእ ሶላተሁ ሶላቱን በዛ መልኩ በትክክል ሳይፈጽም የቀረውን ሰው ተመልሰህ ስገድ አልሰገድክም ማለታቸውም ደሊል ይሆነናል ማለት ነው። الركن العاشر አስረኛው የሶላት ሩክን ደግሞ ወተርቲብ በይነል አርካን በሶላት አርካን መካከል ቅደም ተከተሉን ተራውን መጠበቅ። ተራውን ጠብቆ ለምሳሌ ከሩኩዕ በፊት ስጁድ ሊፈጽም አይችልም። ከሩኩዕ በፊት ስጁድ ሊፈጽም አይችልም። ሌሎችንም እንደዚሁ ተቀምጦ ጀምሮ ከዛ እንደገና ወደ ኋላ ሊገለብጥ አይችልም። ተራውን መጠበቅ አለበት። ይሄ ሩክን ነው። የሶላት ዋና ክፍል ነው። በትክክል ካልተፈጸመ ሶላቱ የሚበላሽበት ማለት ነው። ደሊሉ ምንድነው? ማስረጃው ምንድነው? አሁንም ያሳለፍነው ሐዲስ አልሙሲእ ፊ ሶላቲሂ በሶላቱ ውስጥ አበላሽቶ የፈጸመውን ሰው ተመለስ ስገድ አልሰገድክም ብለው ከዚያ አስተምረኝ ሲላቸው ቅደም ተከተሉን ጠብቀው ነው ያስተማሩት። ያን ቅደም ተከተል ካልጠበቀን ሶላቱ ዋጋ አይኖረውም ማለት ነው። እሺ ይሄ እስካሁን ባሳለፍነው ነጥብ ላይ የተዘረዘሩት ናቸው። ከዛ ቀጥሎ የኪታቡ አዘጋጅ ሼክ ሙሐመድ ኢብኑ አብዱል ወሃብ አላህ ይዘንላቸውና ምን ይላሉ? ወተሸሁዱ አልአኺር የመጨረሻውም ተሸሁድ እንደዚሁ ከሶላት ሩክኖች ውስጥ የሚቆጠር ነው። ሩክኑን መፍሩዱን አይ ዋጅቡን ግዴታ የሆነ የሶላት ሩክኑ ነው። ከማ ፊል ሐዲስ በሐዲስ እንደተጠቀሰው عن ابن مسعود رضي الله عنه قال كعبد الله بن مسعود تيزو الله يبدأ دلاتشونا عنده بلوال كنا نقول أن النبر كنا نبرن نقول أن النبر قبل أن يفرض قدتا كما هنو بفيت علينا بنيالاي قبل أن يفرض كما الدنقق بفيت علينا بنيالاي التشهد كما الدنقق بفيت التحيات ملو كما الدنقق بفيت أن النبر السلام على الله من عباده سلام بالله لا يهون كباروتو السلام على جبريل سلام بجبريل لا يهون وميكائيل بميكائيل لا يهون أن النبر وقال النبي صلى الله عليه وسلم نبياتهم بزيهن قزيالو لا تقولوا أتبلوا لا تقولوا أتبلوا السلام على الله من عباده سلام بالله لا يهون كباروتو أتبلوا فإن الله مكنياتهم الله هو السلام السو سلامنو ولكن نقرقين قولوا بلوا التحيات أكبروتوش هلو لله لله ناتشو والصلوات صلاتوشم هلو والطيبات መልካም ነገሮችም ሁሉ ለአላህ ናቸው። ሊላህ የሚለው በእነዚህም ላይ ይመጣል። ለአላህ ናቸው። ከዚያም አሰላሙ ዐለይከ ሰላም በአንተ ላይ ይሁን አዩሃ ነቢዩ አንተ ነቢይ ሆይ ወረሕመቱላህ የአላህ እዝነቱም ወበረካቱሁ በረካውም እንደዚሁ በአንተ ላይ ይሁን ለአንተ ይሁን። ከዚያም አሰላሙ علينا سلام بنيا لا يهون وعلى عباد الله بالله باروچم لا يهون الصالحين دقاق بهون الله باروچم لا يهون أشهد مسكر الله أن لا إله إلا الله كالله بستكر ونتنيا ملاك دليل وأشهد مسكر لهم أن محمد عبده باريو اندهونو ورسوله ملكتنياو من دهونو مسكرالو ይሄ ተህያ ነው። አንድ ሲጋ ነው። አንድ አፈጻጸም ነው። በተለየ መልክ የሐፈዝነው ካለ ችግር የለም። በሌሎች በትክክለኛ ማስረጃዎች የመጡ ሲጋዎች አነጋገሮች አፈጻጸሞች ስላሉ ማለት ነው። ቀጠሉ ሼኹ ረሂመሁላህ ወመዕና التحيات የሚለው التحيات لله ስንል የአተህያት መልእክቱ ጀሚዑ التعظيمات ሁሉም ማላቆች ማክበሮች ማለት ነው። ለሁ ለሱ ናቸው። ሙልከን በንግስና ወይም በባለቤትነት በኩል واستحقاقا እንደዚሁም ለሱ ከመገባትም አንፃር የተገቡት ናቸው። مثل الانحناء ማጎንበስን ይመስል ማጎንበስ ይሄ አክብሮታዊ አምልኮታዊ የሆነው والركوع
ركوع يمثل والسجود سجود يمثل والبقاء قرينة يمثل والدوام زوتارينة يمثل ሁሉም እንዲህ አይነት አክብሮቶች ማላቅ የመሳሰሉት ለአላህ ናቸው وجميع ما يعظم به رب العالمين وجميع ሁሉም ما يعظم به የሚላቅበት የሚከበርበት رب العالمين የዓለማቱ ጌታ فهو لله ለአላህ ነው የትኛውም መቃረቢያ አምልኮት የሆነ ነገር ሁሉ ለአላህ ነው فمن صرف ስለሆነም የሰጠ فمن صرف ያሳለፈ የሰጠ منه ከዚህ መቃረቢያ አክብሮት ማላቂያ ሁሉ منه شيئا የትኛውንም ነገር አነሰም በዛ لغير الله ከአላህ ውጭ ላለ የሰጠ فهو مشرك እሱ አጋሪ ነው ለምን ዒባዳን አምልኮትን ለፍጡር መስጠት ሽርክ ነውና ካፊሩን ከሃዲ ነው ለምን አጋሪ ሁሉ ከሃዲ ነውና والصلوات التحيات لله والصلوات نيالنو والصلوات صلوات مالت معناها ترجميوا ملكتوا جميع الدعوات كلهم دعاء مالتنو وقيل تبلوالم الصلوات الخمس أمستو صلاتوች ናቸውም ተብሏል صلاتوች ለአላህ ናቸው والطيبات لله والطيبات طيبات ተብሎ የተገለጸው ደግሞ لله ለአላህ ናቸው የተባለው الله طيب الله طيب ነው ንጹህ ነው ጥሩ ነው የጠራ ነው ولا يقبل አይቀበል من الأقوال ከንግግሮች والأعمال ከተግባራት ከስራዎች إلا طيبها ጥሩዎችን ንጹሆችን እንጂ አይቀበልም ቆሻሻ ንግግርን ቆሻሻ ተግባርን አይቀበልም السلام عليك أيها النبي የሚለው ደግሞ ورحمة الله وبركاته تدعو للنبي صلى الله عليه وسلم لنبياتين دعاء للتادرقنو تادرقال له بالسلامة دهنا بمهون سلام بمهون والرحمة اندزهم الله انديازن اللاتشوم والبركة بركان من دياغوناز افاتشو انديساتاتشو دعاء تادرق اللاتشو الله سلزه التحيات ملوست لنبي صلى الله عليه وسلم دعاء يادرقننا يالنو التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته لنبي صلى الله عليه وسلم دعاء يادرقننا يالنو لساتشو دعاء يادرقننا يالنو من يتقمال والذي يدعى له يا لسو دعاء يميدرق اللات مالتم نبي صلى الله عليه وسلم دعاء يميدرق اللات أكال ما يدعى أي ملكم أي تأرام بدعاء تمازن أي تأرام مع الله كالله قار سلازيه نبي صلى الله عليه وسلم لجنك لجقراتشن دراسلن أنلم لمن يدرسلن أنلم لمن لساتشو دعاء يادرقن يالنو ساتشو راسو من سلوهنو نو باريا سلوهنو نو فتور سلوهنو نو دكاما سلوهنو نو الله نزيهن يتتكسوت النقروش اندي ستعاتشو يلمن اللاتشو نو ما الناس تمارن راساتشو نبي صلى الله عليه وسلم بزيه ملكو أدرقو بلو استمارون لساتشو دعاء يادرقن اللاتشو زورن اندقنا الساتشون من لمن كهونا مسارتاي استمروتاتشون يساتشون تمرت متاسنو يميهونو يميلمن والذي يدعى له يميلمن اللت آكال ما يدعى مع الله كالله قار أي الرام أي اللمن كزام قتلوا السلام علينا سلام بن يلايهون وعلى عباد الله الصالحين بدقاق يا الله باروچم لا يا الله سلاميهون يميلو وسط تسلم على نفسك براس لاي سلام إياك الربكنو وعلى كل عبد صالحين بهول من دزيو بيان داندو صالح دق الله باري لاي سلام إياك الربكلتنو الله سلام اندي أدرقو دعاء إيا دركنو في السماء والأرض بسماء ميهم بمدر يالله الله باري كفتور كجن ميهم كسو كملأكت ميهم دعاء إيا دركنو والسلام سلام دعاء نو تماسنو يالو بوستو والصالحون سلزيه دقاقوش صالحوچو يدعى لهم لنسو دعاء يدرق اللاتشوال ولا يدعون مع الله كالله قار اي تقروا من نسو
ሸይኹን አላህ ይዘንላቸውና በእያንዳንዱ አጋጣሚ የተውሂድን ጉዳይ አይዘነጉም። በዚህች ኪታብ ላይ እያስተማሩ ያሉት ስለ ሶላት ነው። ሌሎች ቦታዎች ላይ ስለ ፋቲሐ እያስተማሩ እንደዚሁ አሳልፈናል ከተውሂድ ጋር ሲያስተሳስሩት። እንደዚሁ ስለ ታሪክ ሙክተሰር አላቸው በዚህ ላይ በታሪክ ላይ ማለት ነው። እዚያም ላይ እንደዚሁ ከተውሂድ ጋር ነው የሚያስተሳስሩት። እያንዳንዷን ነጥብ ከተውሂድ ጋር ያቆራኛሉ ሸይኹ ረሂመሁላህ። እዚህም ላይ የመጀመሪያውን ተሕያን አስቡት። ብዙ ሰው የተውሂድ መልእክት እንዳለው አያስተውለውም። እሳቸው ግን አተሕያቱ ሊላህ የሚለውን ከተውሂድ ጋር አስተሳሰሩት። የትኛውም መቃረቢያ ማላቂያ የሆነ ተግባር ሁሉ ንግግርም ይሁን ተግባር ዒባዳ ነው። ዒባዳ ለፍጡር አይሰጥም። ለፍጡር ከተሰጠ ሽርክ ነው፣ ከኢስላም ያስወጣል አሳዩ። ከዛም ቀጠሉና ሁለተኛ ለነብዩ ሰለላሁ ዐለይሂ ወሰለም ዱዓ እንደምናደርግ አስታወሱ። ዝም ብሎ ሰላምታ ነው የሚመስለን፣ ዝም ብሎ ሰላምታ አይደለም፣ ዱዓ ነው እያደረግን ያለነው ለነብዩ ሰለላሁ ዐለይሂ ወሰለም። አሰላሙ ዐለይከ አዩሃ ነብዩ ወረሕመቱላሂ ወበረካቱሁ። አላህ ለሳቸው ሰላምን እዝነትን በረከትን እንዲሰጣቸው ዱዓ እያደረግን ነው። ዱዓ የሚደረግለት አካል ደግሞ ከአላህ ጋር አይጠራም። ዱዓ የምናደርገው ለሳቸው ዱዓ የምናደርገው እሳቸው ሰጪ ስላልሆኑ ነው፣ አድራጊ ስላልሆኑ ነው፣ ከአላህ ከጃይ ስለሆኑ ነው። ስለዚህ አላህ በእዝነቱ በበረካው በሰላሙ እንዲፈቅዳቸው እንዲሰጣቸው ዱዓ እንድናደርግ ራሳቸው አስተምረውናል። በዚህ መልኩ ያስተማረን አካል ዞረን እንደገና ለጭንቅ ለችግራችን ልንጠራው አይገባም። ይህን ካሳዩ በኋላ ከዛም ወዓላ ዒባዲላሂ ሷሊሒን የሚለውንም እንደዚሁ በተመሳሳይ በሰማይም ይሁን በምድር ያለን የአላህ ደግ ባሪያን ሷሊሕ ባሪያን ሁሉ አላህ ሰላም እንዲያደርገው። ሰላም መሆን ማለት ከቅጣቱ ሰላም መሆን፣ ከክፉ ነገር ከሚጎዳ ነገር ሁሉ ሰላም መሆንን ዱዓ እያደረግን ነው። ከራሳችን ጀምረን ለሌሎችም ሁሉ ዱዓ እያደረግን ነው። ስለዚህ ዱዓ የሚደረግለት ፍጡር እንደገና ተዙሮ ሊማጸኑት አይገባም። ከጭንቅ ከችግር እንዲያወጣ፣ ከእሳት እንዲጠብቅ፣ ከወንጀል ምህረትን እንዲሰጥ ወይም ደግሞ በሌሎችም ጉዳዮች ከድርቅ እንዲያወጡን፣ ልጅ እንዲሰጡ፣ ዝናብ እንዲሰጡ፣ ዱንያ እንዲሰጡ ፈጽሞ አይጠሩም። ምክንያቱም ፍጡሮች ናቸው፣ ደካማ ናቸው። እኛ ዱዓ እያደረግንላቸው ነው። እዚህ ላይ ልብ በሉ። ብዙ ሰው ታላላቅ የሚላቸውን አካላት የሚማጸነው እነሱ ለራሳቸው የበቁ የነቁ እንደሆኑ አድርጎ ስለሚያስብ ነው። እነሱ የተሟላ ነገር ያላቸው፣ ሁሉ በእጃቸው ሁሉ በደጃቸው፣ ከፍ ያለ ደረጃ አግኝተው የጨረሱ፣ ምንም ነገር ከፍጡር ከሌላ ከኛ የማያስፈልጋቸው። እኔ በወንጀል ተጨማልቄ እንዴት ወደ እነሱ ቀርባለሁ ይላል ሰው። እንደዛ አይደለም። እንዴት ወደ አላህ እቀርባለሁ ይላል። ስለዚህ በእነሱ ላይ አቆራርጬ እሄዳለሁ የሚል ሰው አለ። ነገር ግን እዚህ ላይ ለነሱ ዱዓ እያደረገላቸው እንደሆነ ሲያስብ የሚጠራው ሊማጸኑት የሚገባው አላህ ብቻ እንደሆነ ይወስዳል ማለት ነው። ከዛስ ዩድዓ ለሁም ለነሱ ዱዓ ይደረግላቸዋል። ወላ ዩድዓውነ አይጠሩም አይመለኩም መዐላህ ከአላህ ጋር። ከዛም አሽሃዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ በስተቀር እውነተኛ አምላክ እንደሌለ፣ አምልኮት የሚሰጠው ከሱ ውጪ እንደሌለ፣ ወህደሁ በዚህ ላይ ብቸኛ ሲሆን፣ ላ ሸሪከ ለሁ ተጋሪ የለውም፣ በዚህ ላይ የሚጋራው የለም፣ አምልኮት የሚገባው ሌላ አንድም የለም። ተሸሃዱ ተመሰክራለህ፣ ሸሃደተል የቂን እርግጠኛ የሆነ ምስክርነት፣ መጠራጠር የሌለበት ምስክርነት፣ አላ ዩዕበደ ፊል አርድ በምድር ላይ ላይመለክ፣ ወላ ፊ ሰማእ በሰማይም እንደዚሁ የሚመለክ እንደሌለ፣ ቢሐቅን በሐቅ የሚመለክ እንደሌለ። በሐሰተስ ሞልቷል በየዓለማቱ በየአካባቢው ቀብር የሚያመልክ አለ፣ ዛፍ የሚያመልክ አለ፣ ድንጋይ የሚያመልክ አለ፣ ወልዮችን የሚያመልክ አለ፣ ላሞችን የሚያመልክ አለ፣ ጅኖችን የሚያመልክ አለ፣ መሻይኾችን የሚያመልክ ብዙ ነገሮችን የሚያመልክ አለ። በሰማይም ይሁን በምድር በሐቅ ግን በሐቅ የሚመለክ እንደሌለ ኢላላህ ከአላህ በስተቀር እንደሌለ እየመሰከርክ ነው። አሽሃዱ አን ላ ኢላሃ ኢላላህ። ተሕያን ስንቀራ እነዚህን መልእክቶች ነው እያስተጋባን ያለ ነው። በአንደበታችን ይሄንን እያስተጋባን በተግባር ምንንድ ከሆነ ታጥቦ ጭቃ ነው የሚሆነው። እሺ ወሸሃደቱ አነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ነው የሚለው ምስክርነት ደግሞ
ቢአነሁ ዓብዱን ባሪያ እንደሆኑ ልትመሰክር ነው። ባሪያ የሚለውን አስምሩበት። ባሪያ ናቸው፣ ያሻቸውን የሚሰጡ የሚደርሱ አይደሉም፣ ፍጡር ናቸው። ወረሱሉን ባሪያ ናቸው ማለት ዝቅ ማድረግ አይደለም፣ መልእክተኛ ናቸው። ላ ዩከዘቡ አይስተባበሉም፣ ማንም ሊያስተባብላቸው አይገባም። በል ዩጣዕ ይልቁንም ሊታዘዟቸው ይገባል። ወዩተበዕ ሊከተሏቸውም እንደዚሁ። ሸረፈሁ ላህ አላህ አከበራቸው አላቃቸው ቢልዑቡድያ በባርነት ለአላህ ባሪያ መሆን መላቅ ከፍ ማለት ደረጃ እንጂ ውርደት አይደለም። ስለዚህ ባሪያ ናቸው። ዓብዱሁ ወረሱሉሁ ራሳቸው ናቸው በዚህ መልኩ ያስተማሩት። አተሕያቱን ስንቀራ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ። ዓብዱሁ ባሪያውና መልእክተኛው በዚህ መልኩ አስተምረዋል ባሪያ እንደሆኑ። እሳቸው ባሪያ ከሆኑ ከእሳቸው በታች የበለጠ ናቸው። ከእሳቸው በታች ያሉት የበለጠ ባሪያ ናቸው። ስለዚህ የበለጠ ለጭንቅ ለችግር አይጠሩም፣ ደራሽም አይደሉም። ይልቁንም የሞቱ ከሆነ ለነሱ ዱዓ እናደርግላቸዋለን እዚህ ላይ እንደተወሳው ማለት ነው። እሺ ከዛስ ሸረፈሁ ላሁ ቢልዑቡድያ ወደሊሉ ማስረጃው ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለቱ ነው። ማለትም በባርነት እንዳከበራቸው ማስረጃው ተባረከ አለዚ ተባረከ ላቀ አለዚ ያ ነዘለ አልፉርቃን ፉርቃን ቁርአን ነው መለያውን ሐቅን ከባጢል የሚለየውን ቁርአንን ያወረደ የሆነው ጌታ በእርግጥም ላቀ ዐላ ዐብዲሂ በባሪያው ላይ ቁርአንን ያወረደ የሆነ ሊየኩነ እንዲሆን ነው ያወረደው ሊልዓለሚነ ለዓለማት ነዚራ አስጠንቃቂ እንዲሆን ነው። ተባረከ የሚለው ምን ሊሆን ይችላል ትርጉሙ? እዚህ ላይ ላቀ ከፍ አለ ጠራ ከነውር ሁሉ ጠራ ማለት ይሆናል። ተባረከ በስሙ የሚገኝ በረካ በዛ። ይህን ማስታውሰው ለምንድን ነው? ተባረከ እንዳንለው ነው። ተባረከ አይደለም አማርኛው ተባረከ የሚለው ምንድነው? ሌላ ባራኪ አለ ማለት ነው። አላህ የሚባርክ እንጂ ሌሎች የሚባርኩት አይደለም። ተባረከ አለዚ ያ ጌታ ላቀ ከነውር ሁሉ ጠራ ነዘለ አልፉርቃነ ፉርቃንን ሐቅን ከባጢል የሚለየውን መለያውን ቁርአንን ያወረደ የሆነው በማን ላይ? ዐላ ዐብዲሂ በባሪያው ላይ ያወረደው ሊየኩነ እንዲሆን ነው ያወረደው ሊልዓለሚነ ለዓለማቱ ሁሉ ነዚራ አስጠንቃቂ እንዲሆን ነው ያወረደው። ኸይረን እዚህ ላይ እናቆማለን። የተወሰነ ማብራሪያ የሚፈልጉ ነጥቦች አሉ። ቀጣዩ ደርስ ላይ የምናነሳቸው የምንመለከታቸው ይሆናል ማለት ነው። ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።